ዛሬ የምነው ፍላጎት አይኖርም ነበር። ስለዚህ በተስፋ ነው ያለነው። ነገ ላይ ጥሩ ነገር ወይም ደግሞ ፕሮሰሱን ይሳካልኛል ብዬ አስባለሁ። እስከዛ ድረስ ቤቴ እገባለሁ። ሲሳካ ወደ ሀገሬ እናት ሀገር ውጪ አረ እናት ሀገር ኢትዮጵያ እምዬ ኢትዮጵያ ትላለህ። የምር ግን በቃ እንደዛ ፕሮሰሱ ሲያልቅልኝ እሄዳለሁ። ስለዚህ አሁን ነገ ትመጫለሽ ማለት ነው። ነገ እመጣለሁ። ዌልካም ማለት አለብን። አንድ ነገሮች ነው። አረ ምንም አያስፈልግም። መፍቻውን ዛሬ ስጠኝና ነገ እኔ ግብት የቤቱን ቁልፍ ሰጥሻለሁ። ምንም ፕሮሰስ ነው ማለት ነው። ነገ ትልቅ ሰርፕራይዝ አለሽ ላንቺ። እኔ አልፈልግም። ምንም ሰርፕራይዝ አልፈልግም። ትልቅ ሰርፕራይዝ አለሽ። በዓለም አይደለ ነገ ገናም አይደለ። ለማንኛውም አንድ ጊዜ ሰላም ፋሚሊዎች እንዴ እኔ ስለው እንዴ ይዋት እኔ ካፌ ነጥቅ ለማለት ንግሬ ነው ማላልሻቸው ብታስቢያቸው መጀመሪያ ገና ስትጀምሪ ጀምሮ ሰላም ፋሚሊዎች እንዴ ራሴ እኮ በጣም ሌላ ሐሳቡ ስለሆንኩኝ ተጨናንቄ በቃ ያም ሆነ የረስተሽዋል የተለረሳሽው ደግሞ ግን እንኳን አደረሳችሁ እንኳን አብራ አደረሳችሁ። ሰላም ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሙሉ አይደለም ያንተ ንግግር አምጣው እኔ ልናገር እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ያው እንትን ረስታል። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል ለመድኃኒታችን የሚለው ረስታው ነበር። በሰላም አደረሳችሁ። የአንድነት የመተሳሰብ የሰላም የፍቅር ሰላም የሚወለድበት ፍቅር የሚወለድበት ጊዜ ይሁንልን እና ገናን ስናስብ ሁልጊዜ ያው ተወስታችን የሚሆነው ምንድነው የክርስቶስ ኢየሱስ ልደት ነው አይደለ? የክርስቶስ ኢየሱስ ልደት ነው። ሁላችንም ትውልዱን ነው የምናስበው። ክርስቶስ ኢየሱስ ተወልዶ እኛን ከኃጢአት ከሞት ከአርነት ያዳነበትን ነው የምናስበውና ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። አባቴ እንኳን አብሮ አደረሰን። ያራዳ ልጅ እንኳን አደረሳችሁ። አብሮ አደረሰን። ዛሬ ምንድነው? ነገ ምንድነው? በዓል የምን በዓል? የገና በዓል ማለት ነው። እንኳን አደረሳችሁ በሏቸው። እንኳን አደረሳችሁ። እንኳን አደረሳችሁ። እንወዳችኋለን። ለሁላችሁም ማለት ነው። እዚህ ሰፈር ናችሁ? አዎ። እዚህ ሰፈር እዛች ጋር ነገ ለገና ስጦታ አላችሁ። እሺ ሁላችሁም እሺ እመጣለሁ። እሺ ነገ እዚህ ጋር ትኖራላችሁ። እዛ ጋር አረ እዚህ ጋር እንጠብቃለን። እዚህ ጋር ትጠብቀናለህ። በቃ መጥተን ለገና ስጦታ እንሰጣችኋለን። እሺ እሺ መልካም በዓል ይሁንላችሁ። ሂዱ አሁን ተጫወቱ። ናኒ ጓድ ሲያሳዝኑ ልጆቹ ደስ ይላሉ በጣምና ልጅነታችንን የሚያስታውሰናል በዓል በደረሰ ቁጥርና ድሮ ልጅ እያለን ምን ሆኖ አይነት ሞመንት ነው ልጆቹ ላይ ያየሁት። አስባችሁታል? ነገ ገና መሆኑ ባይዘው ትልቅ ስንሆን ስናርግ ምናምን ነገ ገና መሆኑን ሁላ እንረሳለን። በራሳችን ላይ በራሳችን ህይወት በራሳችን አንዳንድ ነገሮች እንጠመድና በዓሉን ሁሉ ነገሮችን እንረሳለንና እነዚህ ልጆች ግን ጓጉተው ነው የሚጠብቁት። ጓጉተው ከነገ ወዲያ ምናምን እያሉ ቀኑን ላይ እየቆጠሩ ነው እንትን የሚሉትና ለኛም ብዙ ትውስታዎች አሉን ልጅ እያለን። አበባ ሽጣ አታውቅም? አበባም ሽጬ አውቃለሁኝ ግን ደግሞ በእኛ ጊዜ ማለት ነው ብዙም ገዢ አልነበረም። ያው እንግዲህ ምንም ማድረግ አይቻልም። ለማንኛውም ፋሚሊዎቻችን እንኳን አደረሳችሁ ብያለሁ በድጋሚ ሁላችሁንም ከልብ ወዳችኋለሁኝ። መልካም በዓል ይሆንላችሁ። ነገን ገናን እንግዲህ ከቤተሰብሽ ጋር ሳይሆን ከኛ ጋር ነው የምታሳልፊው ማለት ነው አይደለ? አዎ። ግን ይፈቅዱልሻል ነገ? አዎ። እርግጠኛ ነሽ? ይፈቅዱልሻል ወይ ነግረሻቸዋል? አይ በዓልን አሳልፈሽ እንጂ እንዳይሉሽና ነገሩን ትንሽ እንዳይከብድብን ብዬ ነው ማለት ነግራቸዋለሁ። ብዙም ደስተኛ አይደሉም ግን ደግሞ ለመሄድ ፈልጋለሁ ስላልኳቸው እሺ ብለውኛል። ያው ብዙ ጊዜ ሐሳቤን እንትን አይሉኝም፣ አይቃወሙኝም ስልክ እንዴት ነው ብቻ የኔን ፍላጎት ለማሟላት ይጠራሉ። ስለዚህ በዓልን ገናን ከኛ ጋር ማለት ነው። ላንቺ ደግሞ የሆነ የጀመርኩት የሆነ ፕሮሰስ አለ ነገ በጉጉት እናንተም ጠብቁ።
አንቺም ጠብቂ። ፕሮሰስ ነሽ እንዳንቺ ውጪ ምናምን ፕሮሰስ ሳይሆን ትልቅ ሰርፕራይዝ አለሽ። እስከዛሬ ድረስ አድርጌልሽ የማላቀው እስከዛሬ ድረስ ሆኖልሽ የማያቅ አዲስ የሆነ ነገር ለገና ስጦታ ትልቅ ሰርፕራይዝ አዘጋጅቼልሻለሁ። ነገ አዲስ አበባ ላይ እንገናኛለን። ቤት ከመግባትሽ በፊት አስቀድመሽ የምትመጪበት ቦታ አለ እነግርሻለሁ። ልክ አዲስ አበባ ስትደርሺ ደውዪልኝ። ከዛ ወደ ሰርፕራይዙ እወስድሻለሁ ማለት ነው። ያስማማናል? አያስማማንም? ያስማማናል። በደንብ ተስማምተሻል? ስለዚህ ነገ እጠብቅሻለሁ ማለት ነው። እሺ። ግን ደግሞ ቅድም የነገርኩሽን ደግሞ ሀሳብ አስቢበት። ዝም ብለሽ አእምሮሽ ላይ ባዶ ነው አንዱ ክፍል ፍራሽ ብቻ ነው ያለበት እና ሲጠጋ ቃለ ማንሳት ነው አለ ነገር ይዘ አይ አረ እቴትዬን ምንም ቃል አነሳ ምንም ያው ረድ አድርጉኝ ምንም ማለት ነው። ምንም አልነካም ብዬው ካልፈቀርሽ አልነካም። ምን ማለት ምንም አይነት ዕቃ ማለት ነው። የትኛውንም ዕቃ አልፈልግም። አይ ቅርብኝ አይም ካልሽም ነው መብትሽ ነው። ግን ደግሞ በዓል ላይ ይበላል ይጠጣል ጾምም ይፈታል ምናምን እና እኔ ደግሞ ስቲል ነው ከብዙ ነገር የጾምኩ ሰው ነኝ እና ጾም አታስፈችኝ። በምግብ ነው ያልኩት፣ በሌላ ነገር አልወጣኝም እኮ እንዴ። ምን አስደነገጥሽ? በምግብ አታስፈችኝ ማለት እኮ እንፈታለን። ምን ችግር አለ? ጾም ትፈታለህ። ምን ነው? አይ በልቧ የሆነ ደስተኛ የሆነ ስሜት እየተሰማሽ ነው። የደስታ ታውቃለህ። ግን ወሬዎች ምንድነው የምታወራው? አንተ ከማን ጋር ነው የምትለው? ተበላሽታል በፈጣሪ እንዴ ምን ነው በላሽው? አረ እንዴ እኔ በዚህ ልክማ እንደሚደብርሽ እንደሚያዝናናሽ ባቅ ኖሮ እንዴ ከዚህ በፊት ስንት ነገር አልነግርሽ ነበር እንዴ? ምን ትነግረኝ ነበር? አዎ እሺ። አሁን ለማንኛውም ስልክሽን ካሜራማን ይዞልሽ ይመጣል። ቀድመሽኝ በትይዚ ደስ ይለኛል። ስልኬን አምኜ እኮ ሰጥሻለሁ እኮ ስልኬ እንዴ ካሜራማኑ አንቺ ነሽ አይደል? ይዘሽ መጣሽ። ስለዚህ ይዞልሽ ይመጣል እና በዚህ በኩል እዚህ ቻው እንዴ ስልኬን ፈልጓለሁ እኮ አመጣለሁ እኮ ዙሪ በቃ አመጣልሻለሁ። የግል የመንግስት እሺ ሂጂ በቃ ሂጂ አልልም። የምር ምንም ነገር አልልም። እንዴ አፍረሽ ነው እንዴ? እንዴ አፍረሽ ነው? አይ የምር ግን የሌለ ያማረው ስልኬን ስጠኝና ልሂድ። ምንድን ነው? እሺ ስልኬን ስጠኝ። ሰጥቻለሁ። ሂጂ የምር ችግር የለውም። እሺ ወደዛ ዞር እንሄዳለን። በእናትህ ወደዛ ዞር። አንተ ሰውዬ አታሳፍረኝ። አዲስ ነገር እኮ የለም ባልሽ ነበርኩ አይደል እንዴ? ነበር ካይኖ ግን ልሄድበት አታሳፍረኝ። አዲስ የመጣ ነገር አለ ወይ አባቴ? እሺ ለገና ስጦታ ነው። ነገ ስለስጣችሁ ትመጣላችሁ። እኔ ግን አላገኘሁኝም። እሺ ነው አባት ችግር የለውም። ያው በቃ እነሱ ሰጥተውኛል። እሺ ሂዱ ተጫወቱ። እዚህ ጋር እናንተን የማይመጥን ነገር እያወራን ነው። የግና ስል ነገ እሺ ነገ በዚህ የግና ስል ሰርችልስተ ነገ ስላችሁ ጠብቁን። ለነሱ አይሆንም የምናወራው ወሬና እንደዛ ነው። እሺ ሲያምሩ እኔ ምን ሂጂ አይ ያሳቀከኝ እንዴ? ወደዛ ዙር እኔ ምን አዲስ ነገር ነው?